ውሃ ቢወጡት እንቦጫ ነው። ምሩ ራሷን ስታውስ ያልገታለች። ከነቃችሁ ሁሉንም ነገር ትነግራችኋለች። ከሰማ ይገለኛል። ሁሉም ነገር ያንቺ ቅር እንደሆነ ትነግራለች። ሻምበል ይሙት እኔ ከዚህ በኋላ አንተ በፈተናና በውጣ ውረድ የታጀበው የኪራና የጽናት ፍቅር ዛሬም በተጨማሪ በድንጋጤ ላይ ይገኛሉ ማለት ነው። ይህም ሀሴትና ሄኖክ በህይወታቸው ስለገቡ እንዲሁም በሚወዷትና በሚያከብሯት በእምሩ ህይወት ላይ ስለመጡ ዛሬ ላይ ሄኖክ ሀሴትን ድጋሜ ያስፈራራታል። ይህም የሆነበት ምክንያት እምሩ በእገታ ላይ እያለች ልቤ ደከመች፣ እኔ የምወስደው መድኃኒት አሁንም እየወሰድኩት አይደለም፣ ቢያንስ ልቀቂኝ፣ በስነ ስርዓት እንኳን ልተንፍስ ስትል ነበረ ሀሴትን የተማጸነቻት። ሀሴት ግን አይ እኔ እኮ አላሰብኩትም ይሄንን መድኃኒት ያልሽውን ነገር በማለትም በቸለልተኝነት ነበር የመለሰችላት። አሁንም በጥብቅ ጠየቀቻት። እባክሽን መድኃኒቴን እንኳን ልውሰደው ስትጠይቃትም ላምጣልሽ፣ እሺ ፋርማሲ ገዝቼ ላምጣልሽ በማለት ትመልስላታለች። እምሩም ተገዝቶ የሚመጣ ነገር አይደለም፣ ያለ ሐኪም ትዕዛዝ አይሰጥም፣ አይወሰድም በማለትም ብታስረዳትም ሀሴት ግን ምንም አይነት የርራይ ነገር አልታየባትም። እምሩም እንዲሁ እንዳትናገር ስታደርጋትም ቢያንስ በስነ ስርዓት ልተንፍስ ስትላትም እኔ እኮ እለቅሽ ነበረ ሚስጥሩን ካልተናገርሽና ለማንም ካላሳወቅሽብኝ በማለት ሀሴት ትነግራታለች። እምሩም ደግሞ እኔ በፍጹም ይሄን ላደርግ አልችልም፣ አንቺ እንዳደረግሽ አድርጊኝ እንጂ በማለትም እንዲሁም በጽናትና በኪራ ላይ ምንም ማድረግ አልችልም፣ ጽናት ለአንቺ የምታደርግልሽን ብታውቂ ኑሮ እንደዚህ ባላደረግሽ ነበር፣ በተጨማሪም ጽናት ለኪራ ምን እንደሆነች ብታውቂ ኑሮ በማለትም ወሬውን ትጀምርላታለች። በዛም ላይ ደግሞ ሀሴት ምንድን ነው ጽናት ለኪራ ሰራተኛው ናት እንጂ ምን ልትሆን ትችላለች በማለትም ወሬውን እንድትጨርስላት ታደርጋለች። በቃ ተይው አታድክሚ በማለት አሁንም ትመልስላታለች። ታዲያ ሀሴትም እምሩ እንደደከመችና እንደተዛባች ስታያትም እባክሽን ከዚህ በላይ ከቆየው መሞቴ ነው ስትላት ነበር። ቀጥታ ቁልፉን እንድታመላክታትና ሄዳም እንደምታመጣላት የጠየቀቻት። በመካከልም ወደ ውጭ በምትወጣበት ሰዓትም ሄኖክን ነበር ያገኘችው። ልጅቷን ተንከባከባት፣ ውሃም ስጣት፣ እኔ ሄጃለሁ ላመጣላት መድኃኒት ስትለውም ሄኖክ ግን ምንም አይነት ነገር አልተሰማውም። እባክሽን በማለትም ከሷ ጋር ያለውን ጥላቻና በቀል በትዕቢትና አልሸነፍ ባይነት ባደረበት መልኩ ነበር ሲነታረኩና ሲጨቃጨቁ የተመለከትነ። በመቀጠልም ሀሴት ወደ እነምሩ ቤት በምትሄድበት ሰዓትም ሄኖክ ግን ቀጥታ ወደ እምሩ አልሄደም ነበር። የሄደውም ወደ ሳሎን በመሄድ ሰናይትንና ጽናትን ነበር ያገኛቸው። ሰናይትና ጽናት ስለ እምሩ ሁኔታም እያሳሰባቸውና እያስጨነቃቸውም ነበር። ታዲያ በዚህ መሀል ሄኖክ ሲመጣ ወሬያቸውንም አቋርጠውታል። ምክንያቱም ሄኖክ ስራውና ሁኔታው ደስ አይላቸውም ነበርና ወሬያቸውን ሲያቋርጡ ምን ሆናችሁ ነው ወሬያችሁን ያቋረጣችሁት? እያማችሁኝ ይመስለኛል በማለት ሲጠይቃቸውም ሰናይትም አንተ ተሎ ይገባሃል ማለት ነው በማለትም ወሬያቸውን ታስቀይሳለች። በመጨረሻም የዋኋ ጽናትም ምግብ ላምጣልህ፣ ምግብ ትፈልጋለህ በምትልበት ሰዓትም በአንቺ የተሰራው ምግብ እንዴት ያምራል መሰለሽ፣ ከክፍሌ ወስጄ እበላለሁ በማለት ነበረ ወደ ክፍሉ የሄደው። በሚሄድበት ሰዓትም እምሩ ተዛብታ ነበረ ያገኛት። ታዲያ ሁሉንም ነገር ሲያትና ሲመለከታትም እሷ እንዳልሆነች ሆናለች። ታዲያ እሱም ደግሞ ወዲያውኑ ነበር የሳቀው። አምላኬ ሆይ ሳካት በለኝ እንጂ እያለም እየገለፈጠም ተመልክተነዋል። እምሩ በዚህ ሁኔታ ላይ እየአለቀሰችና እየተዛባች ነበረ። መድኃኒቱ ተሎ ስላልደረሰላት ደክማለች፣ ተዛብታለች። ነገር ግን ሄኖክም አሁንም የራሱን ብሶትና የራሱን በቀልም ሀሴት ያደረገችበትን በህይወቱ ላይ ያሳለፈችበትንና
በካምፓስ እንዴት እንዳሳለፉም ይህን ሁሉ እየዘረዘርላት ነበር። ታዲያ በዚህ መሀል እምሩ ደክማለች፣ ልቤ እየደከመች ነው፣ እባክህን ይሄን ነገር እንኳን ተወው፣ በስነ ስርዓት ልተንፍስ በማለት ነበረ ስትማጸነው የተመለከትነ። ነገር ግን መስማት የሌለብሽን ነገር ነው የሰማሽው በማለትም ድጋሜ እንዳትነጋገር ያደርጋታል። በዚህ መሀል ሀሴት አሁንም ከነናሆም ቤት ሁናም ከራሷ ጋር ስታወርድ ነበረ የተመለከትናት። ናሆም መጥቶ ከክፍልም ቆይታ ነበረ። በእነዚህ ሰዓት ሂደቶች ነበረ እምሩ የደካከመች። መጀመሪያ ላይ ስታስረዳትና ሁሉንም ነገር ስትነግራት እንዲሁም መድኃኒቱን እንድታመጣላትና ንጹህ አየርም እንደምትተነፍስ ስትጠይቃት እሺ ብትላት ኑሮ እንደዚህ አትሆንም ነበር። ታዲያ ሀሴት እንደጠበቀችው አላገኘቻትም። እምሩ ደካክማ ወደ ሆስፒታል ነበረ ቀጥታ ይዘዋት ሄዱ። እናም በዚህ መካከል ደብዳቤም ጽፋም ነበረ ለኪራ ሁሉን ነገር በሄኖክ ምክንያት እንዳደረገችውና እምሩም በመልካም ሁኔታ እንደምትገኝም ተስፋ አድርጋለሁ። ይሄ ነገር የተከሰተው ነገር በእኔና ባንተ ቢቆይና ሌሎች ሰዎች እንዳይሰሙት በማለት ነበረ ደብዳቤውን ጽፋ ከትራስ ውስጥ ያስቀመጠችው። በመጨረሻም ሻንጣዋን ይዛ በግራና በቀኝ አይኖቿ እንባዋን እያፈሰሰች ነበረ እየተሰናበተች የተመለከትናት። ጽናትና ኪራ እንዲሁም እምሩ ሁላችሁም ትናፍቁኛላችሁ፣ ከዚህ ቤት ለመኖር አልተፈቀደልኝም፣ እኔ የተፈረደብኝ ብቻዬን እንድኖር ነው እያለች ባለችበት ሰዓትም ሄኖክ ይመጣል። ከዛም ወዴት ነው አሁን በዚህ ሰዓት ሲላትም አረ ከዚሁ ነው በማለት ነበር የመለሰችለት። ታዲያ እያለቀሽ ነው እንዴ በማለት ይጠይቃታል። እሷም አረ ለምን አለቅሳለሁ፣ አንተ እኮ ህይወቴን በሙሉ ገሃነም ውስጥ ነው ያስገባኸኝ፣ ሁሉን ነገር ለአንተ አደረግኩኝ፣ ስለዚህ አሁን ደግሞ እምሩ ራሷን ስታ ሆስፒታል ገብታለች በማለት ስትነግረውም ሄኖክም ደንግጦ አረ እባክሽ እምሩ እኮ ከነቃች ሁሉንም ነገር ትናገራለች ለኪራ ከተናገረች ደግሞ የኪራን ጓደኝነት ማጣት አልፈልግም ነበር ያለው። ታዲያ ሄኖክ አሁን ላይ ያሳሰበው የኪራ ጓደኝነት ነው እንጂ የእምሩ ህይወትና የእምሩ ራስ ስቶ ሆስፒታል መግባት ሳይሆን ያሳስበው የራስ ወዳድነቱ ህይወት ነበር። እናም በዚህ መሀል ደግሞ ሀሴት አንተ ምን አይነት አውሬ ነህ? የልጅቷ ህመም ሳያሳስብህ ስለ ራስህ ታወራለህ እንዴ? ታስባለህ እንዴ? በማለትም ትጠይቀዋለች። ይህም እንግዲህ የኪራና ያንተ ያለቀለት ያኔ ጽናትን ስትመኝ ነው በማለት ስትመልስለትም ሄኖክም አሁንም አንቺ እንዳደረግሽውና አንቺ እንዳቀነባበርሽው ሁሉንም ለኪራ ታስረጃዋለሽ በማለትም ይጠይቃታል። ታዲያ ሀሴትም በምሬትና በመበሳጨትም ሄኖክን ከዚህ በኋላ በህይወቴ የምትገባና የምትከታተለኝ ከሆነ እኔ ህይወት መራኛለች። ስለዚህ እኔ የአባቴ ልጅ የሻምበል ልጅ ነኝ። በአባቴ መሳሪያ አናትክን ብዬህ እኔ ራሴን ለፖሊስ ብሰጥ ይሻለኛል እንጂ ከዚህ በኋላ ስታስፈራራኝና ስታዛቅቀኝ አልኖርም በማለትም ትዝትበታለች። ይህም እንግዲህ ሄኖክ ኧረ እባክሽ አትፎክሪ ባክሽ ምንም አታደርጊ በማለት ሲመልስላት ሀሴትም እኔ መዛት ሳይሆን በእውነታውም አድርገዋለሁ በማለት እንግዲህ ሁኔታዋንና ቁርጠኝነቷንም አሳይተው ጥለው ትሄዳለች። ሄኖክ ታዲያ ሁሉም ነገር ቢቀርብኝ ይሻል ነበር እያለ ራሱንም እየወቀሰ ተመልክተነውም ነበር። በተጨማሪም አሁን ላይ ከዚህ ቤት መገኘት የለብኝም ስለዚህ መሄድ ይኖርብኛል እያለም ለመሄድ ሲያስብ ተመልክተን ነበር። በተጨማሪም የሀሴትንና የሻምበልን ሁኔታ ብንመለከት ሁልጊዜ ሀሴት በምታወራቸውና በምትሰራቸው ስራዎችም እኔ የሻምበል ልጅ ነኝ፣ እኔ ጀግና ልጅ ጀግና ነኝ እያለችም ተመልክተናት ነበር። ይህም እንግዲህ በጉልበት ሳይሆን በአእምሮም ጀግና መሆን ይቻላል ባይ ነኝ። ምክንያቱም ሀሴት እያደረገችው ያለው ነገር አሁን ላይ አግባብ አይደለም። አሁን ላይ በእምሩ ያደረገችውም ነገር በጉልበት ስለሆነ ማለት ነው። እናም ሻምበል አሁን ማስተማር ያለበት የራሱን ጀግንነትና እንዲሁም በጉልበት ሁሉን ነገር ማሸነፍ ሳይሆን
እንዲሁ በፍቅር ነገሮችን መለወጥ እንደምንችል ቢያስተምራት ሀሴትም እንደዚህ ሰዎችን ባልጎዳች ነበረ። በባለፈው እንደውም ማስታውሳችሁ ከሆነ ስለ ሴት ልጅ ጀግንነትና ወታ እንደምትሰራም ስትተውን ተመልክተን ነበር። እንዲሁም እምሩም ተመልክታት ስታወራትም ነበር። እኔ የአባቴ ልጅ ነኝ፣ አባቴም ወታደር ነው፣ እናም ወታደር መሆን እፈልግ ነበር እያለች አካፍላት ነበረ። እምሩም አባትሽ ወታደር ነው፣ ነገር ግን እሱ ያነቀፈው ድንጋይ ድጋሚ አንቺን ልጁን እንዲያነቅፈው አትፍቀጅለት በማለትም ምክር ቢጤ ስትመክራት ተመልክተን ነበር። ታዲያ ከዚህ ላይ ማለት የፈለግኩት ነገር አንድ ሰው በኑሮ ደረጃ ብዙ ውጣ ውረድ ሊገጥመው ይችላል፣ እንዲሁም ሊያጠፋም ይችላል። ያንን ጥፋት ለመሸፈን ሲል ደግሞ ንጹሐን ወገኖችን እንዲሁም ልክ እንደምሩ ያሉ ሰዎችን በደካማ ጎናቸው ገብተን ባንረብሻቸውና ባንበጠብጣቸው ባይናኝ። እናም የዛሬው ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ቻው ቻው።